ባለምጡቅ አእምሯ ተማሪ ህዳሴ ዘመኑ ማናት? ተማሪ ህዳሴ ዘመኑ በአማራ ክልላዊ ብሔረሰብ አስተዳደር እንጅባራ ከተማ ያገው ምድር ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪ ናት። በዘንድሮው የ12ኛ ክፍል ሀገር አቀፍ ፈተና ከ600 ጥያቄ ውስጥ 583ቱን በመመለስ ያላትን ብሩህ አእምሮ አሳይታለች። በዚህም በኢትዮጵያ ከሴቶች ከፍተኛውን ውጤት በማስመዝገብ ደማቅ ታሪክ ሰርታለች። የተማሪ ህዳሴ የቀደመ የስኬታማነት ታሪክ። ተማሪ ህዳሴ ከ9ኛ ክፍል ጀምሮ ከፍተኛ ውጤት በማምጣት ሁሌም ተሸላሚ ነች። በተለይም ባለፈው ዓመት የ11ኛ ክፍል ተማሪ በነበረችበት ወቅት 99.67 አማካኝ ውጤት በማምጣት በትምህርት ቤቱ ታሪክ ከፍተኛ ውጤት ማስመዝገብ የቻለች ባለምጡቅ አእምሮ ተማሪ ናት። በዚህ የላቀ ውጤቷም ያገው ምድር ከፍተኛ ሁለተኛ ደረጃ ትምህርት ቤት በስሟ ቤተ መጻሕፍት የሰየመላት መሆኑንም የሚታወስ ነው። ዛሬም ከወላጆቿ ከመምህራንና ከትምህርት ቤት የተቀበለችውን ይህንን አደራ ተወጣለች። በሀገሪቱ ከሴቶች አንደኛ ከአጠቃላይ 12ኛ ክፍል ተፈታኞች ደግሞ ሁለተኛውን ውጤት በማምጣት ዳግም ብቃቷን አስመስክራለች። በስነ ምግባር ቀርጸው በቀለም ትምህርት አንጸው ያሳደጓትን ትምህርት ቤቷንና ወላጆቿን በክብር አስጠርታለች። የተማሪ ህዳሴ የስኬት ምስጢር። ተማሪ ህዳሴ ዘመኑ ለዚህ ውጤት ያበቃት የጥናት ጊዜዋን በአግባቡ በመጠቀሟ የቤተ ሙከራና የተግባር ትምህርትን ከንድፈ ሐሳብ ትምህርት ጋር አዋህዳ በመከታተሉ የመምህራንንና የወላጆቿን ምክር ወደ ተግባር በመቀየሯ መሆኑን ተናግራለች። በአመቱ ማጥናት የምፈልገውንና ለፈተና የሚያዘጋጁኝን ይዘት በሙሉ አቅዳለሁ። ከዚያም በወራት በሳምንታትና በቀናት ከፋፍዬ ጊዜም በአግባቡ በመጠቀሜ ለስኬት በቅቻለሁ በማለት የስኬታማነቷን ምስጢር አብራርታለች። ማንኛውም ተማሪ ጊዜም በአግባቡ ከተጠቀመ ውጤታማ መሆን እንደሚችል ተሞክሮዋንም አካፍላለች። የተማሪ ህዳሴ ወላጅ አባት ዶክተር ዘመኑ ምህረት እንደገለጹት ህዳሴ በትምህርቷ ውጤታማ እንድትሆን እንደ ቤተሰብ የሚጠበቅባቸውን ድጋፍ ሁሉ ሲያደርጉላት ቆይተዋል። የሚያስፈልጋትን በማሟላት ምቹ ሁኔታን በመፍጠር ሁልጊዜ በቅርብ ሆነው በመወያየት ካጠገቧ እንዳልተለዩ አንስተዋል። የተማሪ ህዳሴ እናት ወይዘሮ ሰብለ ገበየ እንደተናገሩት በቤት ውስጥ ከምንም አይነት የሥራ ጫና ነፃ ሆና እንድትማር በማድረግ በግልጽ በመወያየትና በመምከር የእናትነት ሚናቸውን ስለመወጣታቸውም ሐሳባቸውን አጋርተዋል። ልጃቸው የቤተሰቦቿን ምክር ሰምታ ድጋፋቸውን ወደ ላቀ ውጤት ቀይራም በማሳየቷ ወላጆቿ ከፍተኛ ደስታ እንደተሰማቸው ገልጸዋል። የተማሪ ህዳሴ የወደፊት ርዕይ። ተማሪ ህዳሴ በሶፍትዌር ኢንጂነሪንግና ቴክኖሎጂ ዘርፍ የመማር ፍላጎት እንዳላት ገልጻለች። የሶፍትዌር ቴክኖሎጂ ትምህርት በአቪዬሽን ዘርፉ ላይ ተግባራዊ ስራ በመስራት የራሷን አስተዋጽኦ ለማበርከት ትልቅ ህልም እንዳላት ለአሚኮ ዲጂታል ሚዲያ ገልጻለች። የህዳሴና የቤተሰቦቿ መልእክት። ተማሪ ህዳሴና ወላጆቿ እንደገለጹት በቴክኖሎጂው ዘርፍ የምትፈልገውን የላቀ ርዕይ ለማሳካት የተሻለ የትምህርት ዕድል እንድታገኝ የሚመለከተው ሁሉ እንዲያመቻችላት መልእክት አስተላልፈዋል። ከእንጅባራ ዩኒቨርሲቲ የተሰጠ እንኳን ደስ አላችሁ መልእክት። በ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ከወሰዱ ተማሪዎች መካከል 12.8 በመቶ ወይም 70544 ተማሪዎች የማለፊያ ውጤት ማስመዝገባቸው የትምህርት ሚኒስቴር ማሳወቁ ይታወቃል። በትምህርት ጥራት በአረንጓዴነቱ በውብና ማራኪ ግቢው የሚታወቀው ስመጥሩ እንጅባራ ዩኒቨርሲቲ በ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ወደ ከፍተኛ ትምህርት የማለፊያ ውጤት ላመጡ ተማሪዎች የእንኳን ደስ አላችሁ መልእክት ሲያስተላልፍ ኩራት ይሰማዋል። እንጅባራ ዩኒቨርሲቲ የሁለተኛ ደረጃ የተማሪዎችን ውጤት ለማድረግ በስቲም የበጋና የክረምት መርሃ ግብር ስልጠናዎችን ሲሰጥ የቆየ ሲሆን እስካሁን ካዊ ዞን ትምህርት ቤቶች ለተውጣጡ 398 ወንድና 295 ሴት በድምሩ ለ693 ተማሪዎች የስቲም ስልጠና ሰጥቷል። በ2018 ዓመተ ምህረት የትምህርት ዘመን በተፈጥሮ ሳይንስ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተና ተማሪ ህዳሴ ዘመኑ በአዊ ብሔረሰብ አስተዳደር በእንጅባራ ከተማ ከሚገኘው ከአገው ምድር ከሁለተኛ ደረጃ ትምህርት ቤት 583 በማምጣት በሀገር አቀፍ ደረጃ ከአጠቃላይ ሴቶች አንደኛ በመሆን ታሪክ አስመዝግባለች። ተማሪ ህዳሴ ዘመኑ ከ2014 ዓ.ም ጀምሮ ከ8ኛ ክፍል እስከ 11ኛ ክፍል በእንጅባራ ዩኒቨርሲቲ የስቴም ማዕከል በየዓመቱ የሚሰጠውን የሳይንስ፣ ቴክኖሎጂ፣ ምህንድስና
የሂሳብ ስልጠናዎችን በመውሰድ በስኬት ያጠናቀቀች ባለ ራዕይ ተማሪ ናት። እንጅባራ ዩኒቨርሲቲ ተማሪ ህዳሴ ለተማረችበት የአገው ምድር ከፍተኛ ሁለተኛ ደረጃ ትምህርት ቤት ከ5 ሚሊዮን ብር በላይ ወጪ በማድረግ ደረጃውን የጠበቀ የሳይንስ ላቦራቶሪ ያቋቋመ ሲሆን በትምህርት ቤቱ ለሚገኘው በተማሪ ህዳሴ ዘመኑ ስም ለተሰየመው ህዳሴ ቤተ መጻሕፍት 400 ወንበርና ጠረጴዛ እንዲሁም ሙሉ የመጻሕፍት መደርደሪያ ሸልፍ በመስጠት ለተማሪዎች አገልግሎት እንዲውል ማድረጉን የእንጅባራ ዩኒቨርሲቲ ፕሬዝዳንት ጽሕፈት ቤት ዶክተር ክንዴ ብርሃን ገልጸዋል። የእንጅባራ ዩኒቨርሲቲ ፕሬዝዳንት ዶክተር ጋርዳቸው ወርቁ በቀጣይም እንደ ተማሪ ህዳሴ ዘመኑ አይነት ውጤታማ ተማሪዎችን ለማፍራት በአካባቢው ከሚገኙ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ጋር በቅርበት እንደሚሰሩ አስታውቀው ለተማሪ ህዳሴ ዘመኑና ቤተሰቦቿ እንዲሁም ለመላው አገው ምድር ከፍተኛ ሁለተኛ ደረጃ ትምህርት ቤት መምህራንና ሰራተኞች እንኳን ደስ አላችሁ ብለዋል። ፕሬዝዳንቱ አክለውም ተማሪ ህዳሴ ዘመኑ የ12ኛ መልቀቂያ ፈተናን በእንጅባራ ዩኒቨርሲቲ የፈተና ማዕከል መፈተኗን አስታውሰው ተማሪ ህዳሴ ዘመኑ የተሻለ ከፍተኛ ትምህርት ዕድል እንዲመቻችላት ከሚመለከታቸው አካላት ጋር እንደሚሰሩ አስታውቀዋል። የአገው ምድር ከፍተኛ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ አዲሱ አየለም በተማሪ ህዳሴ ዘመኑ ውጤት መላው የትምህርት ቤቱ ማህበረሰብ ከፍተኛ ኩራት እንደተሰማው በመግለጽ እንጅባራ ዩኒቨርሲቲ ዘመናዊ የሳይንስ ላቦራቶሪና ቤተ መጻሕፍት በማደራጀት ካደረገላቸው ድጋፍ በተጨማሪ ለመምህራን የሙያ ማሻሻያ ስልጠናዎችን በመስጠት ከፍተኛ ውጤት ላስመዘገቡ ተማሪዎችም በስቴም መርሃ ግብር ተግባር ተኮር ስልጠና በመስጠት ከፍተኛ ድጋፍ እያደረገላቸው መሆኑን በመግለጽ ከፍ ያለ ምስጋና አቅርበዋል። እንጅባራ ዩኒቨርሲቲ የዩኒቨርሲቲ መግቢያ ውጤት ያስመዘገቡትን ተማሪዎች በሙሉ በድጋሚ እንኳን ደስ አላችሁ እያለ ዩኒቨርሲቲው አዲስ ተማሪዎችን ለመቀበል ሙሉ ዝግጅቱን ያጠናቀቀ መሆኑን እየገለጸ ለመማር ማስተማር ምቹ፣ ፍጹም ሰላማዊ፣ አረንጓዴ፣ ውብና ማራኪ የሆነውን እንጅባራ ዩኒቨርሲቲን ቀዳሚ ምርጫችሁ እንድታደርጉ ጥሪውን ያስተላልፋል። ያለህን እምቅ አቅም ለይተህ ተጠቀም። እንጅባራ ዩኒቨርሲቲ